የአዲስ ምዕራፍ ሰዓታችን ላይ ደርሰናል። ዛሬም እንደተለመደው አንድ ባለ ታሪክ ይዘን መተናል። ታሪኩን ተከታትለን እንመለሳለን። ስሜ በላይነሽ ጎሹ የተወለድኩት ደግሞ ነብሴ ሳር ምድር መርጦ ለማርያም ወረዳ አይኔ የጠፋበትን ሰዓት ያው አገናዝቤ ዛን ጊዜ ልጅ ስለሆንኩኝ ስንት ዓመተ ምህረት ምናምን እንደሆነ አላውቀውም ግን ያው በገጠር የሆነ አንከሊስ ነው ምናምን የሚሉት እመም ነበር እሱን ታመሜ ያው ክረምት አካባቢ አይወድም አሉሱ በዛ በክረምት ያው ስራ ያዋለ ሰው ምናምን እየመጣ በጥላ ሲገባ አይንሽ ጠፋን ያለችኝ እናቴ እንግዲህ ዛን ጊዜ ያው እድሜን ስንት እንደሆነ አላቀው የሆነ ዘመድ አመጣኝ ትምርት ምናምን አለ ብሎ አመጣኝና ከዛ ወደ ሽቀላኔ ወሰደኝ ነው በጊዜው እዚህ ያው 15 ያው እዚህ ቁጭ በይ ምናምን ሲለኝ ያው በጊዜው አለቅስ ነበር ምንል ነበር አላውቀው ምክንያቱም ስላለመርኩት ማለት ነው እያልኩ እየለመርኩት በዛ ህይወት ቀጠልኩ ስሙ ዋላብጤ ይባላል ያው 7 አመት አብረን ቆይተናል ስልስል ከሱ ጋራ ያው አንድ ላይ ጀመረን ያው እሱ እንደኔ ሁለት አይን ሁሉ አልጠፋም አንድ አይና ነበር እንደቀን ስራ ሞክሮ ነበር ሉተሪም ያዞር ነበር የቢክራይ እንረዳዳለን ምናምን ሲለኝ ያው ተከራይተን ስንኖር አንዱ ቤት ስንወጣ ስንገባ ምን ስንል ያው ከሱ ጋር ደግሞ ይሄንን ትንሹ ልይርጉዝ እንደሆንኩኝ በቃ ተለያየን ትቶኝ ሄደና ያው በቃ በወቅቱ አለቅስ ነበር ምንል ነበር ምክንያቱም ይሄንን ትልቁን ልጅ የለወልድ ጊዜ ማለት ነው ሶሽ ደግሞ ያው ሰላም ተገላገኝ እንጂኛ ቤት ተተኛለች ችግር የለም ምናምን የሚሉኝ ሰዎችም ነበሩ እዚች ቤት ነው እንደውም ታኪም ቤት መጥቼ የተኛው ምራብ ነው የወለድኩት ሁለተኛው ደግሞ እርጉዝ ሶን ደግሞ ያን ጊዜ ክፍለ ሀገር እናትሽ ታመመ ምናምን ብለው እርጉዝ እንደሆንኩኝ እርኩኝ ስመለስ ያው እሱም ጥሩ ሆኖ አልጠበቀኝም ያው ዝም ብዬ በቃ እየተንከራተትኩ ላይ መታይ የሚቀንስ ምንም እየፈለኩ ደባለም ለብቻም እያልኩኝ ኖርኩኝ ከዛ ደግሞ ተለያይተን ቆይተን እያለ በመካከል ላይ ደግሞ እኮ አሁን ረዳታለው ያው ተሻሽያለው ምናምን ሲለኝ ደግሞ ድጋሜ ገባሁኝ ይሄንን ትንሹ ልይርጉዙኛ ደግሞ ያ ናካቴው ተለያየን ከዛ ነው ደባለም ስከራይ ደግሞ ተዛ ልጆች የሚያከራየኝ አጣለው የሚያከራየኝ ሳጣ ደግሞ እንደዛም ስል ሳለቅስም ውጭ ለውጭም ይዋልኩ ማታም እየገባው ስተኛ እንደዛም ስል እዚህ ተከራየው ያው መቼም ጣራና ግርግዳ ሲሸፉን እንጂ አንዳንዴ እንጂ ምግብ ራሱ አስተካክየኔ ማልበላበት ሰዓት አለ ምክንያቱም ደግሞ እነሱ ምኑም ያውቁም ደግሞ ታኔ ደግሞ እኔ ባላመጣቸው እንደው እነሱ እንዳይሆኑም ይያልኩ ለነሱ ቁርስ ሰጥቼን ይዝም በየውላለሁ ወይም ደግሞ ማታ ደግሞ እንዲወጣሁበትም እንዲጣርጫን እንዲ ሲሰጠኛችን ቀምሼ ማድራለሁ ያው ደጆተን እንኳን እኔ ደጅ ማደር በጣም ነው ምፈራው እንደው ቀርብ ይለኝም ቢከፋኝ ውጭ ያደርኩበት ቀን የለኝም ግን ያው ቀን ሟል ስለማይመቸኝ ደባል ቤት ስለሆነ አሁን ሲሆን ልጆች ይዞ ደባል ቤት መቀመጥ በጣም ይከብዳል ባለቤት ወይ ልጅ ነራዋቸዋል ይተልጅ ይጋጫል በዛን ሰዓት ደባል ይሆንኩ ሰዓት አብዛኛው ውጭ ነው ምናሳልፈው ቀኑን ማለት ነው እና ማታ ለመኝታ ቤት እንገባለን ምግብም ያው እናጣለን እኔ በጣም ደግሞ እነሱን እንትና ለማለት ዳቦ ገዝቼ ደረቅ ዳቦ በልተው ያድራሉ ደረቁ እንጀራ ሲሳካ ደግሞ ወጥ መስራው አልሳካ ይላል ብዙ ጣወረዶች አሉ አንድ ቀን ደግሞ ተህዱ ይጠፋል ሲጠፋ ደግሞ ችግር ነውና አይድል አሁን ዛሬ ምን ሰጣቸው ይሆን በሚል ነገር ያሳቀቀናል ደግሞ አንድ ቀን ስናገኝ ደግሞ ተመስኪን ዛሬስ ይችን አገኘን መቼም ለልጆቻችን ብለን እንገባለን እንደልመና አስቀያሚ ነገር የለም ብዙ ሰዎች እንደሚሰጡን ሁሉ ደግሞ ብዙም ይናገሩን ሰዎች አሉ ዝርዝር የለኝም ምናምን ካልኳቸው እንዴት ታጣላችሁ ተለላችሁማ ተውታ ይሉናል አንዳንዶች ደግሞ እንዲ ራሳቸው የማይበሉትን ምግብ አንጥተው የተበላሸ ምግብ ሁሉ ይሰጡናል አንዳንዶች እንደዛ ያረጉ ደግሞ አንዳንዶች ደግሞ ብዙ ደጎች አሉ ስሜ ሸዋንግዘው ዋላ ይባላል እናቴ ለኔ
ብዙ ነገር አርጋልኛለች እናታችን የሰው ፊት ገርፏት በመታመጣው ገቢ ያው እዚህ ደረጃ ላይ ደርሰናል ልጆች ያው አይዞሽ እንግዲህ ስናድግና ሳልፍልሻለን ይሉኛል የሌላማ ምን ይሰማቸዋል ዛሬ ልጆች አይደሉ እነሱ ሐሲባል እንደው ትምህርት ቤት ሲጀምሩ ልጆቹ እነዚህ ሁለቱ አንዱ ያው ብዙ ጊዜ ሳይማር ትንሽ አልፎታል ይሄኛው ልጅ ማለት ትልቁ ነው እንጂ የገባ ደብተር እስኪብርቱ ደግሞ አንዳንድ አልፎ ሀብታሞች ይረዱኛል የሆነ ኢየሱስ ገዳም ደግሞ ይባላል እነሱ ራሱ ሊፎርም ገዝተውላቸው ነበር እንደዛ ያረኩኝ ነው አሁን መንግስት ሲችል ያው መንግስት ቻላቸው እንጂ በፊት እኔው ነበርኩኝ ያው ጧት ልጆቹን ጧት ቀስቅሼ ትምህርት ከመሄዳቸው በፊት ያደርሱኛል አድርሰውኝ ይመለሱና ትምህርት ይገባሉ እነሱ እኔ ግን እነሱስተሚመጡ ድረስ ያው ብቻ መምጣት ስለማልችል እዛው እጣው ላይ ቁጭ ብዬ ጣይ ሲቀጠቅጠኝ ውላለሁ እንዲ ዝናብ እንዲ ካፊያ ምናምንም ቢመጣም ራሱ እዛው አንዳንዴ ደግሞ ያው እንዲ በቃ መንገደኛ ምናምን መጠለያ ቦታ ሲያስጠልለኝ ይጠለላለሁ እንደዛ ያልኩኝ ያው እነሱ ሲመለሱ ደግሞ መልሰው ያመጡኛል እንደዛ ይቆዩብኛል ግን ሲቆዩብኝ ደግሞ አንዳንዴ እንዲ የሚያልፍ ሰው በህድምጡ ተለየው ምናምን ወይ ጥሩልኝ ይላል ወይ ያ ሰው ቤት ያደርሰኛል እንደዛ ያልኩኝ አው ሲቀጠቅጠኝ በጣም ጣይ ሲመታኝ ልቤንም ያመኛል ስለዚህ እንደው ያችንም ረፋዷን መቀመጥ እንደው ማረባ ጥላም በኮን ያችን ያዛርጌ ነው እንጂ ማለችን ተዋልኩኝ ልቤን ያመኛል ራሴንም ያመኛል እነሱ ትምህርት ሲገቡ ቢቁጭ እንዳለ እንኳን ሲመጡ ምን ሰጣቸዋለሁ በሚለው ዛው ቁጭ ብየውል ነበር ከዛ በ6 ሰዓት በሚለቀቁ ሰዓት በ6 ሰዓት ያነሱኛል ደግሞ እንደገና ወደ ቤት እጄ ያው ምትገዛዛውን ይገዙልኛል ለነሱ አበሳስዬ እንተናላለሁ ለኛ ግን ትልቁ ችግር ያው በግብአት ነገር ሲሆን ትልቁ ችግር ገንዘብ ነው ያንንም ነገር ደግሞ እሷ የምታመጣበት ሂደት በልመና ስለሆነ በቂ አይሆንም አይሟላለንም ማለት ነው ልጆቼ ያው እንደ ጓደኞቻቸው ያው ትምህርት ቤት አብረው እንደሚውሉት ጓደኞቻቸው ሳይሆኑ ሲቀሩን የምቀር ይለኛል ለነሱም ሊሰማቸው ይችላል ትንንሾች እንጂ ትልቁ በተለይ ያው ነፍሳወኩ ብሎ ያው ችግሬን በመረዳት ይሄንን ሳግጅልኝ ይሄንን ምናምን ብሎ አይጠይቀኝም ትንንሾች ግን የኛ ጓደኞች እኮ ጫማ ተገዝቶላቸው ልብስ ተገዝቶላቸው ለአመት ባል ደግሞ የተደርጎላቸው ምናምን ይሉኛል ትንንሾች ጓደኞቻቸው አርገው በሚያዩት ነገር እነሱ ላይ ተሟልቶ በማይገኝበት ሰዓት ወንድሞቼ እዚህ መተው እናታቸውን የሚያስቸግሩበት ሂደት አለ ስናገኝ እንደዚህ ያረግላቸዋለሁ ምናምን እላቸዋለሁ ትንሽ ነገር ታለችኝ ደግሞ በቃ አንድ ነገሯን ዝም ብዬ የራሴን ትቼ ለነሱ ማለት ነው ለትንንሾቹ ማለት ነው የትምህርት ግብአትም አንዳንዴ ይቸግረኛል በሚቸግረኝ ጊዜ እናታችን ያው በመታገኘው ገቢታ ታሳካልናለች የምግብ ሁኔታ እንደተፈለገው ባይሆንም ያው በትንሹም እናገኛለን ትልቁ የኛ ችግር ቤት ነው አራት ነን ከናቴ ጋር ስንተኛም እንደዛው ነው እዚሁና በስላለን እዚሁ እንመገባለን ሲመሽ ደግሞ ወሉለንም ቃውንም ሰታትረን ወደ መኝታ እንገባለን እንግዲህ ያው ምን ኖርበት ቤት ያው ይሄ ነው ያው ምናነጥፈው ምንጣፍ የለንም ጅባን ጥፈን ነው ምንተኛ ያው ቀዳዳው ምናምን ደግሞ ፎጣ ምናምን እየተቀጠቀ ነው ማለት ለብርዱ ማለት ቤት ካለ ያው ምንም ተባለ ይኖራል አንዳንዴ በክረምት ጊዜም ሆነ በምን ጊዜ ዝናብ ምናምን ይገባል ያው ብርድም አለ እንደ ንግድ ነገርን በሞክር ምናምን ይያልኩ አስባለሁ ዝም ብዬ በሐሳቤ ማለት ቁጭ ብሎ መስራት ደግሞ ያው ስፌት ነገር ሞካክራል
እንደተመለከትነው እንግዲህ የወይዘሮ በላይነሽ ጎሹ ታሪክ በጣም እጅግ የሚያሳዝን ነው። እዚህ ልጆቻቸውን ደግሞ ይዘን መጥተናል። ስለ እናታቸው ምን ይላሉ የሚለውን አብረናቸው እንቆያለን። እንዴት ናችሁ? እግዚአብሔር ይመስገን። ማን ነው ስምህ አንተ? እኔ ሸዋንግዛው ባለባናል። አንተ ጊዜው አለባናል። አብኝ ይዘሯል። አሁን እንግዲህ ቪዲዮ ላይ እንዳየነው ቤታችሁ በጣም ጠባብ ነው። እግራችሁን እንኳን ዘርግታችሁ መተኛት የሚያስቸግር ነውና እንዴት ነው ይሄ ህይወት? እንዴት ነበረ? ህይወቱ በጣም ከባድ ነው። እናታችን በዛች በጠባብ ቤትም ቢሆን ያው እዚህ ደረጃ ላይ አድርሳናለች እና እዛች ቤት ከገባን በጣም ብዙ አመት ሆኖናል። ያው ከስር ትቦም ነው። አንዳንዴ ደግሞ ቤቱ በጣም ቀዳዳ ምናምን ከመሆኑ የተነሳ ጎርፍም ምንም ይገባል አንዳንዴ። ያው ብቻ እዚህ ድረስ እዚህ ደረጃ ላይ ያለን እስከዛሬ። በዛ ቤት ያደረገው ጎርፍም ይገባል። ጎርፍም ሲገባ ተነስተን ተኝተን በማታ ላይም ጎርፍ ይገባል። ጎርፍ ሲገባ ተነስተን ምንጣፉን አንስተን ወለለን ምናምን እንተኛለን። ተመልሳችሁ ተኛላችሁ? ድጋሚ አንጥፈን እንተኛለን። በእነዚህ አይነት ከባድ ህይወት ውስጥ ሆናችሁ ትምህርት ትማራላችሁና እንደው በጣም የሚቸግራችሁ ነገር ወደ ትምህርት ቤት ስትሄዱ? ያው ትምህርት ቤት ስንሄድ የሚቸግረን ነገር ያው አንደኛ ትምህርት ቤት ስንሄድ ማዘርን ስራ አድርሰና ስለምንሄድ የምትለምንበት ቦታ ላይ ቁጭ አድርገና ስለምንሄድ ያው ስጋትም ቢኖር እሷ እዛ ቁጭ ብላ ብርድም ሆነ ፀሐይ እየመታት ብር 5-10 ብላ የትምህርት ቁሳቁስም ታሟላልናለች። እኛም ግን ትምህርት ቤት ገብተን ጓደኞቻችን ምን ይሉናል ምን ይነቋቆሩብናል እያልን እንፈራለን። ከራር ብዙ ምናምን ስንባል አንዱ ይገዛል፣ እኛ ደግሞ እንገዛም። ስናማንገዛ በቃ አሁን እንመታለን። እኛም ስራ በስተክክል አንሰራም፣ የቤት ስራ እያልን እንቸገራለን። እዛ ትምህርት ቤት እስክሪብቶ ስለማንይዝ ከሰው እየጠየቀን ነው የምንሰራው። ያው እኔ እናቴን እንዲህ ብዬ መግለጽ ባልችልም እናቴ ለኔ ሁሉ ነገሬ ነች። ግን ያን ሁሉ ስቃይ መከራ ተቋቁማ እየለመነችም ሆነ ምንም ሙላ በመታገኘው ገቢ እኛን እዚህ ደረጃ ላይ አድርሳናለች እና እናቴ እኔ በጣም ወዳታለሁ። እዚህ ሁሉ ደረጃ ደረሰችን እሷ ናት። የትምህርት ቁሳቁስ በፊት እሷ ነበር የምገዛለን ወይም ሌላ ሰው አፍታሞች ወይም አመት ባል ሲደርስ ወይኔ ልጆች ተቸገሩ ያለች ለኛ ልብስ ገዝታ ለራሷ ሳልለብስ ነው እዚህ ደረጃ ደረሰችን። እንግዲህ እናታችሁ በእንደዚህ አይነት ሁኔታ ላይም ሆነው እናንተን ለማሳደግ ቀን ከሌት እየለፉ ነው የሚኖሩት። እናንተ እንደ ልጅ ደግሞ ምን ያህል ታግዟቸዋላችሁ? ያው እንደ ልጅ የምናግዛት እናታችን ከመልፋቷም ከመድከማም የተነሳ ተምሬ የተሻለ ደረጃ ላይ ደርሼ እሷን ከሰው እኩል ማረግበትን ሂደት ለመፍጠር እለፋለሁ እተጋለሁ። ምንድነው መሆን የምትፈልገው ወደፊት? ያው ወደፊት ወታደር ሆን ደስ ይለኛል። በአንተ ጊዜ ወደፊት ምን መሆን ነው የምትፈልገው? ዶክተር ሰው የእናቴን አይንም አበራላታለሁ። በሱ አንተ ሳበኝ? እኔ ዶክተር የእናቴን አይን ላበራ። ምንድነው የምትመኙላቸው ለእናታችሁ? ምን ቢኖራቸው ጥሩ ነው አሁን ባላችሁበት ሁኔታ? ያው ካለን ችግር አንፃር እናቴ ቢኖራት ምለው ከሰው እኩል ሆና አመት ባለም ሲደርስ ምንም ሲደርስ ከሰው እኩል ሆና እንድትታይና የተሻለ ደረጃ ላይ እንድትደርስ ፈልጋለሁ። እኔ መጀመሪያ አይናን አብርቼ ከዛ ቤት ገዝቼላት ከሰው እኩል አረጋታለሁ። እኛ አንድ ሰርፕራይዝ አዘጋጅተንላችኋል። ዝግጁ ናችሁ? ለማየት ዝግጁ ናችሁ? ና አቤኔዘር አይ ኩጭስ ና አቤኔዘር እንኳን ደህና መጣ ወይዘሮ በላይነሽ። እንኳን ደህና ቆያችሁ። ያው እንደዚህ ለብሳም ሆነ አምሮባት ያየሁት ዛሬ በመሆኑ በጣም ደስ ብሎኛል እና እስከዛሬ እንደዚህ ለብሳ አታውቅም ነበር። ዛሬ ግን ከሰው እኩል የሆነችበት አጋጣሚ ተፈጥሯል እና በጣም ደስ ብሎኛል። ከሰውም ዝቅ ባለ ደረጃ ብንኖርም እናታችን ስላለች ከሰው እኩል እያረገች እሷ ሳትበላ እኛን እያበላች እሷ ሳትለብስ እኛን እያለበሰች ያው እዚህ ደረጃ አድርሳናለች እና ትኑርልን። ወይዘሮ በላይነሽ እንግዲህ ሶስቱንም ልጆቾትን በመዳበስ ነው እንጂ በአይን ማየት አልታደሉምና ምንድነው የሚሰማውስ? ልጆቹን ሲዳባብሷቸው እነሱ ስላሉት ምን ይሰማውታል? ያው እነሱ ስላሉኝ ያው ደስ ይለኛል። ያው ዳብሽን ባሳድጋቸው ብዙ ጣውረድ ቢደርስብኝ እነሱ ስላሉኝ ደግሞ ደስ ይለኛል። እርሶ እንዴት አሳደጉ? ሶስት ልጅ በጣም ብዙ ተሰቃይቼ በጣም በፊት ያው እነሱ ሳይደርሱ ያው ሌሎች ልጆች በጎረቤት ይረዱኛል፣ ያው እነሱ ይመሩኛል። ውሃ ቅዱልኝ ብዬ ለምኜ ነው
ገንዘብም የለኝም። ያው ባይኖረኝም ያው እዛቸው አስፋልት ዳር እየተቀመጥኩኝ ምን እያልኩ አሁን በፊት እንኳን ጊዜው ድንቅ ነበረ። ያው የቤት ኪራይም ቀነስ ያለ ነበር። አሁን ደግሞ በጣም ይችን 7 ዓመትና ምናምን በጣም ከባድ ሆኖብኝ ነው የማሳልፈው። ግን ያው ግዴታ ስለሆነብኝ ልጆቼ እየተጣጣርኩኝ ያው እዚህ ደረስኩኝ። አሁን በልመና ነው የሚተዳደሩት? ልጆቹንም 3 ልጅ የሚያስተምሩት ምን ያህል ያገኛሉ በቀን? አንዳንድ ጊዜ ከፍ ያለ እናገኛለን፣ አንዳንዴ የምናጣበት ቀን አለ። ዳቦ ገዝቼ ያው በቃ ጨርሼ እነሱን ጦማ ለማሳደር እየተኝቼ እነሱን ይበልቻለሁ ጠግቤያለሁ ምናምን እላቸውና ያችን ቀምሰ ያድራሉ። እርሶ ሳይበሉ? የእናት ፍቅር ማለት እሱ ነው እንግዲህ ምን ማድረግ ይቻላል። እና እዛ ቤት ውስጥ መኖር በራሱ ከ3 ልጅ ጋር በጣም ከባድ ነው። እንዴት ነው ይሄን ህይወት ያሳለፈው? ደባል ልግባ ስል ያው ደባል ልጆች ይዘሽ አናከራይ የሚሉኛል። ደግሞ ደባል ባለው ሰዓት ደግሞ ቀን ቤት እንዲገባ ያው ምናምን ብዙ ጊዜ አይፈቅዱም ሰዎች። ያው እቺ ጠባብና ግን ጠባብ እኮ ነው ያው እንደራሴ ቆጥሪያት ማለት ነው። ብትጠብም ይቺ ትሻለኛለች ብዬ ይቺን ያስኩኝ። አንደኛ ደና ቤት እንዳልል ገቢው የለኝም። ልጆቹት ምን ያህል ይረዱታል ከጎን ሆኖ? ልጆቼ በጣም ይረዱኛል። እንደውም አንድ ተስፋ ማድረግ እነሱ ነው። ለምን እነሱ ተጎኔ ባይኖሩ ደግሞ ያው ወጥቼ መግባት ስለማልችል እኔ እዛው ምንም የሚያንቀሳቅሰኝ አልነበረም። የእጅ ሙያ አለዎት አይደለ? አሁን ነገሮች ቢመቻቹልዎት መስፋት ይችላሉ? አዎ። የት ነው የለመዱት? እዛው በልጅነቴ አይኔ ስለጠፋ እዛው ክፍለ ሀገር ነው የለመድኩት። ስፌት እሰፋለሁ። እሺ እንግዲህ ወይዘሮ በላይነሽ በጣም ጠንካራ እናት ኖት። ልጆቾትን በጣም ጠንካራ የልጅ አዋቂ ናቸው፣ ለእናታቸው የሚያስቡ ናቸው። ዛሬ እንግዲህ ወደ አዲስ ምዕራፍ የሚያሸጋግራችሁን እንደ ቤተሰብም ወደፊት የምትለወጡበት የተለያዩ ስጦታዎች እናበረክታለን እንደ ኢቢኤስ። እንግዲህ ዋናው ነገር ቤት ነው። ያው እናንተ ምግራችሁን ካጠፋችሁ ሳትዘረጉ በዛሽ ጠባብ ቤት ኖራችኋል። አሁን ግን ከዚህ በኋላ ያ ህይወት እንዳይደገም ኢቢኤስ ቴሌቪዥን የ1 አመት ከዚህ ከምትኖሩበት ቤት የተሻለ ሙሉ የቤት ኪራዩን ሊከፍልና እንዲሁም ደግሞ አልጋና ቤት ውስጥ የሚያስፈልገውን ቁሳቁሶች በሙሉ ኢቢኤስ ቴሌቪዥን ለእናንተ ሊሰጥ ቃል ገብቷል። እሺ እናመሰግናለን። አመሰግናለሁ። በጣም ነው ማመሰግን። ዋናው የጤና ችግር የአይን ያለማየቶት ነውና ከዚህ ቀደም ሙሉ የሆነ የጤና ህክምና ወይም ምርመራ አላደረኩም ብለዋል። ዳሊያ የአይን ህክምና ክሊኒክ ሙሉ የአይን ምርመራ ያደርግሎታል። ምርመራውንም ተከትሎ የሚያስፈልግ የህክምና ክትትል ካለ ያንን ሙሉ የህክምና ክትትል ሊያደርግሎት ቃል ገብቷል። እሺ አመሰግናለሁ። በዛሽ ጠባብ ቤት ለ4 ቀን የሰሩባቸውን እቃዎች ማታ እየሰቀሉ ቀን እያወረዳችሁ ፍራሽም ላይ ተኝታችሁ አታቁም፣ ጅባ እያነጠፋችሁ ነው የምትተኙትና አሁን በተሻለ መንገድ እንግዲህ ልጆቹም እርሶም የተሻለ ቤት ውስጥ ይኖራሉ። በጣም ደስታ ነው የተሰማኝ ዛሬ። ነው ብዬ ልገልጥላችሁ አልችልም። ምክንያቱም እንደ አይነት ነገር አይቼም አላቅም ነበር። እኔ በዛች ቤት ስኖር ብዙ ልጆች ያላጠፉትን አጠፉ እየተባልኩ ብዙ ነገር መባል ነበር። ግን ያንን ሁሉ ለነሱ አልነግርም። እኔ በራሴው አልቅሼ ዝም ነው። ምክንያቱም እኔ ሲከፋኝ ሲያው ሳለቅስ ሲያው እነሱን ቅር ይላቸዋል በሚል ተደብቄ አለቅስና ዝም እላለሁ። በጣም ብዙ ጣውረድ ገጥሞኝ ነበር። እንዴ ያለ ደጋግሰውም አለለካ። ያው በጣም እናመሰግናለን። በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብር። እኛም በጣም እናመሰግናለን። መልካም እድል የተሳካ ህይወት እንዲሆንላችሁ እንመኛለን። እናንተም እንግዲህ ጠንክራችሁ ተምራችሁ የተመኛችሁት ቦታ ላይ ደርሳችሁ እናታችሁንም ሀገራችሁንም እንድታኮሩ እንመኝላችኋለን። የዛሬ አዲስ ምዕራፍ ፕሮግራማችን ይሄን ይመስል ነበር። በድጋሚ መልካም ጊዜ።